ሰላም ሰላም። ዛሬ ወደ አውሮፓ በወጣትነት እድሜ ለምትመጡ ሰዎች ምክር ለመስጠት ነው። አውሮፓ ብቻ ሳይሆን በሌላም በአሜሪካም በአውስትራሊያም ወይም በካናዳም እንደዚህ ሰለጠኑ በሚባሉ ሀገሮች ውስጥ ሊገጥማቸው የሚችል አንድ በጣም ኢምፖርታንት ነገር ዛሬ ልነግራችሁ ፈልጋለሁ። ምንድነው? ወጣት ልጆች ቲኔጀር የሆናችሁ ወይም ደግሞ 18 20 አሁን በብዛት ማየው በጣም ልጅ የሆኑ ናቸው ተሰደው ማያቸው ወንዶች በብዛት እናንተ በተለያየ ምክንያት በሄዳችሁበት ሀገር ውስጥ ገና አዲስ እያላችሁ ያው ወጣቶች ስለሆናችሁ የሴት ጓደኛ ትፈልጉ ይሆናል። የሴት ጓደኛ ደግሞ ለጊዜው በቅርብ የእናንተ ሀገር እናንተን የሚመስል ሰው ብዙ ስለማይኖር የዛ ሀገሩ ሰዎች ላይ የሆነች ሴት በሶሻል ሚዲያ በምናም በመተዋወቅ ከእሷ ጋር መቀላጠፍ ትፈልጋላችሁ። ብዙ ጊዜ እንደሚታየው ምንድነው ወጥመድ አለበት። እዚህ ጉዳይ ላይ ወጥመድ አለበት። የተለያየ ምክንያት ያላቸው ሰዎች እናንተ በቅንነት የሴት ጓደኛ አገኘን ብላችሁ የምትገናኟቸውን ሴቶች ወይም ደግሞ ቻት የምትደራረጓቸው ሜሴጅ የምትጻጻፏቸውን ሴቶች እድሜያቸው አነስተኛ ሆኖ ሳለ ትልቅ እንደሆነ እንዲነግሯችሁ እያደረጉ እናንተን ቀም ወጥመድ ውስጥ በማስገባት እስር ቤት የምትገቡበት ሁኔታ ይፈጠራል። በውጭው ዓለም በተለይ በነጮች ዓለም ወላጆችና ልጆች ብዙ ነገር አይደባበቁም። ልጆች ያደረጉትን ነገር ሁሉ ለወላጆቻቸው ይናገራሉ። ወላጆችም ካስፈለገ የዋሉበትን ሁሉ ለልጆቻቸው ይናገራሉ። ግልጽነት አለ። ስለዚህ አንድ ሴት በማንኛውም መንገድ ከወንድ ጋር ግንኙነት እየፈጠረች ከሆነ ለእናቷም ለአባቷም መናገሯ የማይቀር ነገር ነው። ስለዚህ አባትየው በተለይ በስደተኛ ላይ ጥላቻ ያለው ቢሆን ወይ እናትየው ጥላቻ ያለው ቤተሰብ ቢሆን ምንድነው የሚያደርጋችሁ? አናግሪው እድሜው እንዲኖበዩ እያንዳንዱ ቴክስት የምትደራረጉትን ነገር ያያሉ። በኋላ የሆነ ቀን ቀጠሮ ስጪው ይላሉ። በቀጠሮ ቀን እድሜዋ ትንሽ የሆነች ሴት ሊያባልግ ነበር ተብላችሁ እስር ቤት ትወረወራላችሁ። እና በሬ ሆይ ሳሩን አይተህ ገደሉን ሳታይ እንደሚባለው እንዳይሆን እናንተ የፍቅር ጓደኛ እናገኛለን ብላችሁ ብቻ የማይሆን የተጠመደ ወጥመድ ውስጥ እንዳትገቡ ለማሳሰብ ነው። በሁሉም ሀገር ስትሄዱ በእኛም ሀገሩን በተለያየ ሀገር የሰው ባህሪ የተለያየ ነው። መጤ የሚጠላ ሰው አለ። በጣም መጤ የሚጠላ ሰው አለ። ደግሞም ለምሳሌ ነጭ ሆኖ ከጥቁር ጋር ምንም አይነት ቤተሰቡ ግንኙነት እንዲኖረው የማይፈልግ ሰው አለ። ተሳስታችሁ ልጆች እነዛ ሳያውቁ ጀምረውት ሊሆን ይችላል። ግን ወላጆቹ ካወቁበት ቀን ጀምሮ እናንተ አደጋ ውስጥ ናችሁ። በደንብ የማትወጡበት አንገታችሁ ላይ ነገ ሰርቼ ራሴን አሳድጋለሁ፣ ራሴን አስተምራለሁ፣ ቤተሰቤን እረዳለሁ ብላችሁ ያቀዳችሁት ነገር በመና የሚቀርበት ህልም ሆኖ የሚቀርበት እድል ነው የሚያጋጥማችሁ። እዚህ ለሁሉም ነገር መቸኮል ጥሩ አይደለም። መረጋጋት ይገባቸዋል። ሌላ በሁለተኛ ደረጃ የሚያጠምዷችሁ ተለቅ ያሉ ሴቶች አሉ። ተለቅ ያሉ ሴቶች በተለያየ ምክንያት አዲስ የመጣ ሰው ያጠምዳሉ። ለምሳሌ ህገወጥ የሆነ ነገር ድራግ የሚሸጡ ምናምን አይነት ሴቶች ከሆኑ በእድሜ ከናንተ ተለቅ ያሉ ሆኖ እያለ ለዛ ለስራቸው እስከ ተወሰነ ጊዜ ሊጠቀሙባችሁ በየቦታው ሊልኳችሁ ቃል ታደርሱ ልታመጡ እንደዛ ሊጠቀሙባችሁ ስለሚፈልጉ ልክ የሚረዷችሁ መስሎ አፍቃሪ መስሎ ይቀርቧቸዋል። አፍቃሪ መስሎ ለጊዜው የሚያስፈልጋችሁን ጫማ፣ ስልክ ምናምን ሊገዙላችሁ ይችላሉ። መዝናኛ ቦታ ሊወስዳችሁ ይችላሉ። ከዛ በኋላ አግባ ወደድኩ ወይ ምናምን በሚል ነገር አብሯችሁ ሊተኙም ይችላሉ። እነሱ ግን እያዘጋጇቸው ያሉት ለቆሻሻ ስራቸው ነው። ከዛ ወጥመድ ውስጥ ከገባችሁ በኋላ ከሌላ ቦታ እነሱ እቃ ሲላላኩ ሄዳችሁ የምታመጡት እናንተ ናችሁ። ሲሸጥ የሚሸጥበት ቦታ ወስዳችሁ የምታደርሱ እናንተ ናችሁ። መጨረሻ አንገታችሁ ላይ ገመድ ይገባና ዘመናችሁን እስር ቤት ስትፈጁ እኔ ነኝ የላኩት የሚልላችሁ ማንም ኃላፊነት የሚወስድላችሁ ሰው የለም። ከማንም ጋር በምታደርጉት ግንኙነት ጥንቃቄ ማድረግ አለባችሁ። ብዙ አይነት ጾታዊ ትንኮሳዎችም አሉ። የወንዶች ለወንዶች፣ የሴቶች ለሴቶች ጾታዊ ትንኮሳ ይኖራል። ስለዚህ ሁሉ ነገር ህገ ወጥ የሆነ ነገር እንዳይደረግባችሁ ከፈለጋችሁ እናንተ ህግ ማክበር አለባችሁ። ህግ አክብረው የሚኖር ሰው በህገ ወጦች ለመጠቃት እድሉ ጠባብ ነው። ለምንድን ነው ህግ ማክበር ከዚህ ያድናል እምላችሁ? የማይገባችሁ ነገር መጠበቅ የለባችሁም። አንተ ከሆነ ሀገር የሆነ ሀገር የሄድከው ሰርተህ ገንዘብ ልታገኝ ነው እንጂ ዘርፈው ደግሞ በአቋራጭ ገንዘብ ላገኝ ነው ብለህ አስበህ ከሆነ እነዚህ አሁን ያልኩ ሪስኮች ያጋጥሙሃል። እየሰራህም ራሱ ከጸሎት ጋር ነው ህይወትህን መምራትና ማስተካከል ያለብህ። በተረፈ ዝም ብለህ ያየኸው ነገር ሁሉ ላይ ዘልዬ እገባለሁ ካልክ ህይወትህ አደጋ ውስጥ ይገባል። ቤተሰቦችን የማየት እድል ማታገኝበት
እስር ቤት የምትማቅቅበት ብዙ አይነት ፈተናዎች ከፊት ለፊት ስላሉ ምቾትና ጥሩ ነገር ብቻ ሳይሆን ያለው በሰለጠነው ዓለም ወጥመድም አለ። ወጥመድ በሀገራችን አውሬ እንስሳ ከበላ ምን ካለ በቃ ይሄ አውሬ መገደል አለበት ተብሎ ሲታሰብ የሆነ በባህላዊ መንገድ ወጥመድ ይጠመድና እዛ ቦታ ላይ ስጋ ይደረግለታል። ወጥመዱ እንዳይታይ ላዩ ላይ ሳር ይነሰነሰበታል እና አውሬው እየበላ ወጥመዱ ሲገባ እግሩ ይዘዋል። እንደዛ ወጥመድ ያዘጋጁላችሁ ብዙ ሰዎች አሉ። የሳቀላችሁ ሁሉ የሚወዳችሁ እንዳይመስላችሁ። ማንም ወደ ሀገር ውስጥ መጣበት ደስ የሚለው ሰው የለም። ማንም ለምን ከሀገሩ መጣ በቃ ቢስቅልህም እሱ አገሩን እየወሰድክበት እንደሆነ ማሰቡ የማይቀር ነገር ነው እና የዋህነት አያስፈልግም። ብራዘር መጥተሃል፣ ህግ አክብረህ በስርዓት ተጠንቅቀህ ነው መኖር ያለብህ። ይሄ ለሁሉም የሚሆን ነው፣ ለሴትም ለወንድም ይሆናል። ግን በአብዛኛው በዚህ መንገድ እስር ቤት ገብተው እየማቀቁ ያሉት ወንዶች ወንድሞቻችን ናቸው። ኢትዮጵያውያንና ኤርትራውያን የሆናችሁ ይሄ ነገር በጣም 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 ታስቡበት ይገባል። በተለይ ከኤርትራ በጣም በለጋ እድሜ የምትመጡ ልጆች አላችሁ። ፕሊስ ይሄ ነገር ለህይወታችሁ ጠንቅ ነውና አስቡበት ለማለት ነው። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።